ጆሲ ይቅርታ አድርግልኝ። ገና ሙሉ በሙሉ ስላለቀው ነው። ችግር የለውም። አሁን ማድረግልሽ ነገር አለ? አይ የለም ጆሲ፣ በጣም አመሰግናለሁ። ምንም ነገር ብፈልጊ እንዳትሳቀቂሽ፣ ዝም ብለሽ ጠይቂ። እሺ እጠይቃለሁ። በቃ አንቺ እረፍት አድርጊ። ዛሬ እኔ የምሰራውን ራት ቀምሳችሁ ሁሌ አንተ ካልሰራ እንዳትሉኝ ብቻ። ኧረ አሁን እኮ ደህና ነኝ፣ በጣም ተሽሎኛል። ሳሚ ይቅርታ። ሳሚ ሁሉም ነገር አወቀ። አሁን ላይ ሜሮን በዘረጋችው ወጥመድ ሰላምም ከሳሚ ጋር ትጣላለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንኳን በደህና መጣችሁ። አዲስ ለሆናችሁ ሰብስክራይብ በማድረግ አዳዲስ ክፍሎች ስለቅ ወደ እናንተ እንዲቀርብላችሁ የደወል ምልክቷን በመጫን አክብሮት እጠይቃለሁ። ሰላም እንዲሁም በምትጠጣው ሻይ ላይ የእንቅልፍ መድኃኒት ሰጥታ ሜሮንም እንድትጠጣው ካደረገች በኋላ ሜሮን ይሄ ባደረገች ሰዓት ሰላምም ኩሽና ላይ ሆና ራሷን ስታ ትወድቃለች። ነገሩም አመቻችታ ለአቶ ግርማ ለራሱም ለማመቻቸት ስለነበረ አቶ ግርማም ይሄ ነገር ይሄን ሰላምም ራሷ በሳተች ጊዜ ወደ ክፍሉ ይዞ ሲሄድ ድንገት ደግሞ ሳሚና ጆሲም በሩ ከፍተው ይገባሉ። በጣም ይደነግጥና አቶ ግርማም ምንድነው ምን ሆናለች ይሉታል። ግን ደግሞ እሱም አልጠበቀም ስለነበረ አቶ ግርማና ሜሪም በጣም ሁለታቸውም ተስማምተው ስለነበር የሰላምንም ጉዳይ ሰላምም ከሁለቱ ተስማምተው ራሷ እንድትስት ካደረጉም በኋላ ነገር ግን እንዳሰቡት አልተሳካላቸውም። ወደ ክፍሉ ይዞዋ ሲሄድ ሳሚና ጆሲም አብረውት ምን ሆናለች ምንድነው ሆነችው ብለው ወደሱ ይጠጋሉ። በዚህን ሰዓት በጣም ይደነግጥና እኔ እንጃው ዝም ብላ እንዲህ ራሷን ስታለች ብሎ ይናገራል። አቶ ግርማ ነገሩም ስለተበላሸበት በጣም ይበሳጫል። ከሜሪ ጋር ስምምነቱ እንደዚህ አልነበረም። ሳሚና ጆሲም እንዲወጡ ያደረገችው ሰላምን ወጥመድ ውስጥ ለማስገባት ሜሪን ነበረች። ሜሪን በምትመጣ ሰዓት እነሱም በሩን ከፍተው ገብተው ታያለች። እሷም በጣም ትደነግጣለች። አሁን ላይ አቶ ግርማ እሷንም በጣም እያስጨነቃት ስለሚገኝ ይሄ ነገር ካልተሳካለት እኔንም አይተወኝም ብላ ታስባለች። ሜሮን ለራሷ ጥቅም ብላ አቶ ግርማንም እየረዳችውና ሰላምን ከህይወታቸው ለማስወጣት ትሞክራለች። አሁን ላይ ሰላም ራሷን በጣም ታማና በወሰደችውንም መድኃኒት ምክንያት ራሷን በጣም ተጎታ ትገኛለች። ሳሚና ጆሲም ወደ ቤት ከገቡ በኋላ እነሱም ሲያዩዋት በጣም እንዳመማት ያያሉ። ሕክምና መሄድ አለባት ብለው ጆሲና ሳሚም ይናገራሉ። አቶ ግርማም ነገሩን እንዳይታወቅበት ኧረ ወዴት ነው ሕክምና የምትሄደው? አዝሯት እኮ ነው ጣለችው የጣላት ይላል። በዚህን ሰዓት ቢሆንም ሕክምና ማግኘት አለባት ቢሉም ነገር ግን አይሆንም እዚህ መሆን አለባት ብሎ አቶ ግርማም ይከለክላቸዋል። አሁን ላይ ሰላምም ወደ ሕክምና ከወሰዳት በኋላ ሜሮንና አቶ ግርማም በጣም ይጨነቃሉ። ሰላምም ወደ ሐኪም ቤት እንዳትሄድ አቶ ግርማ የቻለውንም አድርጎ ነበረ። ግን አይሆንም አሁን መሄድ አለባት ብለው ይነግሩታል። ግን ደግሞ እሱ የሚጥል በሽታ ነው ይመስለኛል እያለም እንዳይወስዷት እያሰበ ነበር። እነሱም እሺ አልልም ብለውት ወደ ሐኪም ቤት ይወስዷታል። በዚህ መሃል ሜሮንና አቶ ግርማን በጣም በሀሳብ ተጨንቀው ይገኛሉ። ግን ደግሞ ከምንም በላይ የበለጠም ችግር ውስጥ ያለች የመሰላትም ሜሮን አሁን ምንድን ነው የምናደርገው? አሁን ወደ ሕክምና ሄደዋል እኮ እውነቱን ይታወቃል ትለዋለች። በዚህን ጊዜ አቶ ግርማም እኔና እኔ ምን አገባኝ የራስሽ ጣጣ ነው ይላታል። እንዴ ምንድን ነው የምትለው? ሁሉስ ነገር አብረን አይደለ እንዴ ያደረግነው ብትለውም እሱ ራስሽ ትወጪዋለሽ እናም እኔ አያገባኝም ብሎ ትተዋት ይሄዳል። በዚህን ጊዜ አቶ ግርማም ሁሉንም ነገር በሜሮን ላይ ለማላከክ ያስባል። ሜሮን ነቄ ስለሆነች የባሰ ሌላ ነገር ታስብለታለች።
አሁን ላይ ሰላምም በሕክምና ጆሲና ሳሚም ይዘዋት ይመለሳሉ። ግን ደግሞ ይዘዋት ሲመጡ ራሷን ብዙም የተሻላትና ወይንም ራሷን መቆም የማትችል ነበረች። ሰላም በጣም ተጎታና በሰጧት መድኃኒት ምክንያት በጣም ከባድ ህመም ውስጥ ትገኛለች። ገና ከመግባታቸው ምንድነው አሉ ምን ሆነች ብላም ታጠያይቃለች። እና ወደ ክፍሏ እናስገባትና ቁጭ ብለን እናወራለን ይላል ሳሚም። በዚህን ሰዓት በጣም ትደነግጣለች ሜሪም እውነቱን የተደረሰበት ይመስል በጣም ተጨንቃ እናት እዚሁ ሆነ ለምን አትናገረንም? ደግሞስ ደህና ከሆነች እዚሁ ትቀመጥ ትላለች። አይሆንም አሁን ክፍሏ አስገብቻት መጣሁ ይልና ከሳሚም ከሜሮን ጋር ለማውራት ይቀመጣሉ። በዚህን ሰዓት በጣም እያጨናነቀቻቸው ሜሪም በጣም አጨናንቃ ለሳሚና ለጆሲ ምንድነው የተፈጠረው ሁሉ ነገር ንገሩኝ ትላለች። በዚህን ጊዜ የምግብ መመረዝ ነው ያሉት ሐኪሞቹ እናም ደግሞ ያለውን ነገር ይሄ ነው እናም የሚጥል ነገር አለባት መሰለኝ ይላሉ። ሰላምን በዚህን ሰዓት እኔም ከዛ በፊት ወድቃ አግኝቻት ነበረና እና ደግሞ ያገኘችውንም ስታግበሰብስ ነው ትላለች። በዚህን ሰዓት ሳሚን በመገረም ሜሮንን አትኩሮ ያያታል። ግን ደግሞ ለንግግሯ እንኳን በጣም እሱ እያፈረ መልሳ መላልሳ ሰራተኞች ሲባሉ እኮ ሁሉም ነገር ማግበስበስ ይወዳሉ ብላ ለሰራተኛ ያለተን አመለካከት ሜሪም ታወርደዋለች። ሳሚም በጣም ይናደድና ቆይ ግን አንቺ ከዚህ ሁሉ ነገር ህመሟ አይታይሽም ወይ? ለምንድን ነው ይሄን ያክል ክፉ የምትሆኚው? ይላታል። ሜሪም እየገላመጠችው እና ታዲያ ምን እሷ ራሷን አትጠብቅም እንዴ ብላ ሳሚም ስለ እሷ መጨነቅ እንዲያቆም ትነግራለች። ሰላምም አሁን ላይ ክፍሏ ባለች ሰዓት ግን ደግሞ ሜሮን ሁሉም ነገር ካወቀች በኋላ ወደ ክፍሏ ትሄዳለች። ክፍሏም ሄዳ ታጨናንቃታለች። ቆይ ግን አንቺ ምንድን ነው ይሄን ያክል ይሄ ሁሉ ህመም እያለብሽ ለምን ደበቅሽ? ትላታለች። በዚህን ጊዜ እኔ ደብቄ አይደለም እያለች ሰላምም ለሜሮን ለማስረዳት ትሞክራለች። ለነገሩ አንቺ ባትደብቂው ነበረ እያለች ለሰላምም ሜሮን በጣም መጥፎ ነገሮችን ትነጋገራታለች። ግን ደግሞ አሁን ላይ ሰላም ምንም መልስ ላለመመለስ ወስናለች። ነገሩንም ለማለፍ ትሞክራለች። ሰላም ሜሮን ለምትላትም ነገር እሺ ይሁን እሺ እያለች ሁሉም ነገር በእሽታ ታሳልፋለች። በመጨረሻም ግን ምን ያህል ክፋት ቢኖርብሽ ነው ይሄንን በሽታ አንቺ ጋር የደረሰው? ትላታለች። ሰላምም ይሄን በመናደድ ምናለ ክፋት ቢሆንማ እስካሁን ድረስ አንቺን ነበረ ከተቀመሽበት የማትነሺው ትላለች። ሰላምም ይሄ ባለቻት ጊዜ በጣም ትናደድና ሜሮንም ለሰላም በጥፊ ትመታታለች። ሰላም በጣም እንባ ተናንቋትና ከአይኖቿ እንባ ሲወርዱ ነበረ። ሜሮን አሁን ላይ ከአቶ ግርማ ጋር ሁሉም ነገር ታስታውሳለች ብለው በጣም ተጨንቀው ይገኛል። ነገሩ ግን ሰላም እንኳን ለማስታወስና ራሷ ምን እንደሆነች አታውቅም። ይሄ በማወቃቸው አቶ ግርማና ሰላም ደስ ይላቸዋል። አቶ ግርማና ሜሮንም በደስታ ይቦርቃሉ። ነገር ግን አሁን ላይ ለሰላምም ያላገኛትንም አቶ ግርማ ለሜሮን በጣም እያስጨነቃት የውልሽ ይህን ነገር ያደረግሽው እነሱ ሲሄዳሉ ብለሽ አውቀሽ ተጫወሽብኝ ይላታል። በዚህን ሰዓት አይ እንደዛ አይደለም፣ ግን ደግሞ ሁሉም ነገር አስተካክለዋለሁ በእጅህ አስገባልሃለሁ ትለዋለች። በዚህን ጊዜ በጣም ይናደዳል። ስሚኝ እሷ ካልሆነች ለኔ አንቺ በእሷ አጣሁትንም ነገር ካንቺ እፈልጋለሁ ይላታል። በዚህን ጊዜ በጣም ትበሳጭና ሜሮንም አስተካክልልሃለሁ አልኩህ እኮ እያለች በንዴት ታወራዋለች። አቶ ግርማ አሁን ላይ ሰላምም ላይ ያላገኘሁትን ነገር ካለ ሜሮን አንቺ ላይ ይፈልጋለሁ እያለ ሲወጣም ሲገባም ይነዘንዛታል። አቶ ግርማ የሚፈልገውን ነገር የሴት ልጅን ውበት ማጥፋትና ሰላም ግን ይሄንን ነገር ባታውቅም አሁን ላይ ለማስታወስ እየታገለች ትገኛለች። ሜሮን ከምንም በላይ የክፋቷ ክፋት መጥፎ ንግግሮችን በመናገር ሰላምን ታስቀይማታለች።
ጆሲም ምግብ እሰራልሻለሁ ትበያለሽ ብሎ ወደ ኩሽና ምግብ ለመስራት ይገባል። ለሰላምም ምግብ ሰርቶ እያጎረሳትም ነበረ። ግን ደግሞ በዚህን ሰዓት ሳሚን በንዴት ሆኖ ሁለቱም ሲመለከታቸው እራሱን መቆጣጠር ያቅተዋል።